የኢራን የጦር ኃይል አዛዦች በህይወት መኖራቸው ተገለጸ። በእስራኤል ጥቃት ተገደሉ ተብለው የነበሩት 3 የኢራን ጦር መሪዎች የኢራን የድል በዓልን ከህዝብ ጋር ሲያከብሩ መታየታቸው ታውቋል። አዛዦቹም የአያቶላ አሊ ኻሜኒ ከፍተኛ አማካሪና የደህንነት ዋና አማካሪ አድሚራል አሊ ሻምካኒ፣ የመከላከያ ሚኒስትርና የአየር ኃይል አዛዥ የነበሩት ብርጋዴር ጄኔራል አዚዝ ናስርዛዴህ እና የእስላማዊ አብዮታዊ ጥበቃ ኃይል አዛዥ ብርጋዴር ጄኔራል ኢስማኤል ካኢን ናቸው። ኢስማኤል ካኢን ቴህራን እስራኤልን አሸንፋለች በማለት በድል በዓሉ ላይ የገለጹ ሲሆን በህይወትና በጥሩ ሁኔታ መታየታቸውም የኢራን መገናኛ ብዙሃን ዘግበውታል። ኢራን ከሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች አሰረች። ኢራን ከእስራኤል የስለላ ድርጅት ወይም ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎች በቁጥጥር ስር መዋሏ ተነገረ። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎችን ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሯን ፋርስ የዜና ወኪልን ዋቢ አድርጎ የዘገበው አርቲ ነው። በተጨማሪም ለእስራኤል ሲሰልሉ የተገኙ የተባሉ 3 ዜጎች በዛሬው ዕለት በስቅላት ተቀጥተዋል። ታላቋ ብሪታንያ የኒውክሌር ቦምብን ማስወንጨፍ የሚችሉ ተዋጊ ጄቶችን ልትገዛ ነው። የብሪታንያ መንግስት ባወጣው መግለጫ ታክቲካል የኒውክሌር የጦር መሳሪያዎችን ማስወንጨፍ የሚችሉ 12 F-35A ተዋጊ ጄቶችን እንደሚገዛ አስታውቋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በመግለጫቸው ተገማች ባልሆነው ተለዋዋጭ የዓለማችን ሁኔታ አሁን ያለው ሰላም ዘላቂ ስለመሆኑ ማረጋገጫ የለንም። ለዚህም ነው መንግስታችን በሀገራዊ ደህንነት ላይ መዋዕለ ንዋይ እያፈሰሰ የሚገኘው ብለዋል። ብሪታንያ በአሁኑ ወቅት ኒውክሌር ከባህር ሰርጓጅ መርከቦች ማስወንጨፍ የሚያስችል አቅም ቢኖራትም ይህን ስራ ማከናወን የሚያስችል ጀት ግን እንደሌላት ዓለም አቀፍ መገናኛ ብዙሃን ዘግበውታል። አዲሶቹ ጀቶች የብሪታንያን አየር ኃይል ከቀዝቃዛው ጦርነት በኋላ ለመጀመሪያ ጊዜ የኒውክሌር የጦር መሳሪያዎችን ከአየር ላይ ማስወንጨፍ የሚያስችለውን አቅም ይሰጡታል ተብሏል። የብሪታንያ መንግስት የሚያደርገው የተዋጊ ጀቶች ግዢ ግጭት በሚፈጠርበት ወቅት ለኔቶ ጭምር አገልግሎት የሚሰጡ በመሆኑ አባል ሀገራቱ ሀገሪቱን አወድሰዋታል። የኢራን የኒውክሌር ማበልጸጊያ አልወደመም ተባለ። አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብለያ ይዞታዎችን እንዳላወደመ ሾልኮ የወጣ የአሜሪካ መከላከያ ወይም ፔንታጎን የደህንነት ግምገማ ያሳየ ሲሆን እንዲሁም CNN የኒውክሌር ማበልጸጊያው ላይ የተፈጸመው ጥቃት ጉዳት ያደረሰው ከውጨኛው የመሬት ክፍል ላይ ነው እንጂ ወደ መሬት ዘልቆ በዋናነት የኒውክሌር ማበልጸጊያ መሳሪያው ላይ ጥቃት እንዳላደረሰ ዘግበዋል። ቡርኪና ፋሶ የኒውክሌር ኃይል ማመንጫ ልትገነባ ነው። ቡርኪና ፋሶ የኒውክሌር ኃይል ማመንጫ ወይም ኒውክሌር ፓወር ፕላንት ግንባታ ለማካሄድ በቡርኪና ፋሶ እና በሩሲያ ፌዴሬሽን መካከል እንደተፈረመ የቡርኪና ፋሶ የኢነርጂ ማዕድንና ቁፋሮ ሚኒስቴር በሰጠው ጋዜጣዊ መግለጫ አስታውቋል። በጋዛ 7 የእስራኤል ወታደሮች ተገደሉ። 7 የእስራኤል ወታደሮች በጋዛ በፈንጅ በደረሰ ጥቃት መገደላቸውን የሀገሪቱ መከላከያ አስታውቋል። ጥቃቱ በእስራኤልና በሐማስ መካከል ተደርጎ የነበረው የተኩስ አቁም ስምምነት ከፈረሰ በኋላ በእስራኤል ወታደሮች በአንድ አጋጣሚ የደረሰ ከፍተኛ አደጋ ነው ተብሏል። የእስራኤል ጦር ዋና ቃል አቀባይ ጄኔራል ኤፊ ደፍርን እንዳሉት የውጊያ ኢንጂነሪንግ ሻለቃ ወታደሮቹ የተገደሉት በደቡባዊ ካን ዩኒስ ከተማ በፈንጂ በተፈጸመ ጥቃት ነው። ይህ ለእስራኤል ሕዝብ ከባድ ሐዘን ነው።